ለእነሱ ሰላማዊ ይመስለን እኔና አንቺ ደግሞ ስራችንን እንድንሰራ ነው። ሜርሲ እንዲሁም በጣም ትጠጥታለች አይደል እንዴ ሜርሲ? አባዬ እባክህ ካጠፋ ሁላችሁም ይቅር በሉ። አልገባኝም። ምንድን ነው እንዴ? የሰው ነፍስ እኮ ነው የጠፋው። እንደ ቀላል ነገር የሰው ነፍስ ካጠፋው ሁሉ ነገር። እባክህን አባዬ፣ አሁንም ቢሆን እኮ ልጅ ነኝ። አንተም አባትነትህን እኔም ልጅነቴን መካድ አንችልም። በዛ ላይ ደግሞ ደምህ ደሜ ነው። እኔንማ ወንድምነቴንም ረስተሻል አይደል? ሚስቴ እኮ ችግር ላይ ሆና ለእሷና ለእኔ የሚሆን ቃልም አልነበረሽ እንዴ ዝራ። አንተማ በማንም አትተካ ወንድሟ ነህ። ሜርሲ ደግሞ አንተን በጣም ነው የምትወድክ ከማንም በላይ። በዛ ላይ ደግሞ ሀብስ ተፈታች ከሁላችንም ከማናችንም በላይ ደስተኛ የሆነችው ሜርሲ ናት አይደል እንዴ? እሷ አፊላትም። ለነገሩ ሁለታችሁም ተመካክራችሁ ይህን ነገር እንዳደረጋችሁ ትገልጻለች። እዝራ እባክህ እንደዚህ አትሁን እንዴ። ምን ሆነሃል? እኛ እኮ ምንም ብንሆን ቤተሰብ ነን። በዚህ ልክ ቂም መያያዝ የለብንም። አባዬ ወሉት አሁን እዚህ ማዕድ ላይ ቁጭ ብሎ መመገብ ምን ፍላጎት? መቼ ነው ግን አንቺ ይሄን ቤት ማመስ የምታቆመው? መቼ ነው ግን ከጥፋትሽ የምታርፍ? እንዴ ወንድሜ እስኪ አሁን ሰላምና ውድ ከማለት ውጭ ምን አጠፋሁኝ? እኔ እኮ መልካምና ጥሩ ነገር አስቤ ነው። ሰላም ፈልገሽ ይሄን ነገር እንዳላደረግሽው ሁላችንም እናውቃለን። ይልቅ ይሄኛው ዓላማ ስላልተሳካባት ልትልብሻለሽ። አየሽ አይደል? አሁንም ላንቺ ብዬ ነው የሚሰደበው። ቆይ ግን አንድ ቃል እንኳን አትናገሪም። ምንድነው እንደሚዘጋሽ? ሁለቱን አንድ ላይ ሳያቸው እንዴት ጨጓራዬ እንደበገነ እኔ የማውቀው። እሺ ቆይ እስኪ ንገሪ፣ ለመሆኑ ከየት አባሽ ነው ይሄን ገንዘብ ያመጣሽው? አሁን በደንብ ገባኝ። አንቺ ለካ ይሄን ሁሉ ጊዜ ከወንድሜ ገንዘብ እየሰራሽ አስቀምጪ ነበር አይደል? አንቺ ሞላጫ ሌባ። በዚህ ሰዓት ምንም ብትይ አልፈርድብሽም። ለማንኛውም በእግርሽ ከምትቋጥኝ በዚች እንጂ ባስ እንኳን እስያዥበት። ውይ ብዬኔ ከርታታ ያዥ እንጂ። እኔ አጸደነኝ አንቺን ልቅምቃሚ ገንዘብ የምቀበለው መቼም አላደርጉም። እሺ አንቺ ቆሻሻ ምንድን ያደረግሽው? ማረጋለማ እኔ ላይ አልተጠቅሽ። ወይዘሮ ዘነበችና ጸደይ ተደባደቡ። መስመር ላይ ስታገኛት እውነት እዛ ወርቀሽ የኔ ቢጤ ሆነሽ ያየሁሽ ሴት አሁን በዚህ በመሰለ መኪና እንድምሄድሽ የወንድሜን ንብረት ስታሸሽ ቆይተሽ ነው በማለት አንገቷን ሴት አደረገቻት። በጣም ይገርማል። በመናደድ ገና ያልወሰደችውን በመናደድ ያለችው አጸደይ ዘነበችን አንቃ ደበደበቻት። በጣም ይገርማል። ወይዘሮ ዘነበች ያሰበችው አንድ ስቴፕ ተሳካላት። ኩኩሻ ፊልሙንና አክተር ሁና በመስራት እናቷን ሞልዬን ተዋወቀች። እናትሽ ናት ስትባል ፌንት ሰርታ እራሷን ስተወደቀች። በፍጹም እናቴ ልትሆን አትችልም ትታኝ ሄደች በማለት ኩኩሻም ድራማውን በደንብ ተወጣቸው። በጣም ይገርማል የትወናዋ ብቃት። የዛሬ ራት ሀብልና እዝራ ቆንጆ ምሽትን አሳለፉ። ካሁን በኋላ ሚስቴ ነሽ በማለት ለዛ ሁሉ ዞር ብዬ ላላየሁሽ ብሎ ተንበርክኮ ሁለቱ ብቻ ባሉበት መኝታ ክላስ የራት ግብዣ በማድረግ እዛው ምሽት አልጋ ላይ የቀለበት አሰራ ተካሄደ። ይሄን ያየችው አጸደይ ማመን አቃታት። እየሮጠች ዳ ለሜርሲ ነገረቻት። ሜርሲም ይሄን ስትሰማ በፍጹም ወንድሜ ይሄን ሊያደርግና አብራው ልታድር አይቻልም በማለት በጣም ተበሳጨች። ቁርስ አዘጋጅታ ሀብል ሊበሉ ቢመጡም ቃላቸውና ወሬያቸው አንድ ይመስለን እናስመስል ድራማ እንስራ ብትላት አጸደይም ሜርሲ ሀሳቧንም ብትቀበል ነገር ግን የልጆችን ጸባይ የሚያውቁት እዝራም ሆነ አቶ እስክንድር ስላልተመቻቸው ተነስተው ከገበታ ላይ ሳይበሉ ተነስተው በየክላሳቸው ተበታትነዋል። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ሀብል የተሰኘው ተከታታይ ድራማ ክፍል 15 ተለቀቀ። በባለፈው ክፍል እንግዲህ ብዙ ነገሮች ተፈጥረው ነበረ። ሀብልም ከእስር ቤት ተለቃ
ባለቤቷ እዝራ ምክንያት ሊያስወጣት ችሏል። በዚህም ሀብል ደስ ብሏት እሱን ስታመሰግን አቶ እስክንድርም ሶስቱ ጋር በአንድ ሆኖ ደስ ብሎት ደስታቸውን ሲቀበል ነበር። ተለቀውና አንድ ላይ እንደዚህ ሆኖ ሲያያቸው ደስታውን ነበር እየተከናነበው። ይሄን ያየችው ሜርሲ ግን በጣም እየተናደደ እሷን ይችን ቆሻሻ ተፈታ፣ እኔ ወደ ማረሚያ ቤት ልገባ ነው፣ ድሮም እኮ አንተ አትወደኝም ወንድሜም አይደለህም ስትለው ነበር እዝራን። እንግዲህ ወደ ወይዘሮ ዘነበች ጋር ስንሄድ ዘነቡና ኩኩሻ ማለት ነው አሁን ላይ ፊልሙን ሲተውኑ ከርመው በደንብ ተዋቶላቸዋል። በባለፈው ፓርት ወደኋላ ነበረ እንግዲህ ኩኩሻ እናትሽ ስትባል ወደኋላ የወደቀችው። እናም እንግዲህ ተኝታ ብድግ ስትል ያለችው ቤት ገነት የመሰለ ቤት ከዛ ከምኖርበት ቤት ይሄን ስታይ በጣም ደስ ብሏታል። መልሳ ራሷን ስታ ወይኔ ልጄ ምን ሆንሽብኝ እያለች ዘነቡም እያስመሰለች እያለቀሰች የምትታይ ትመስላለች። እናትየዋ እንግዲህ ሙሉ የሀብል እናት የሆነችው አሁን ላይ የኩኩሻ እናቱን የተሰጠችውን በጣም በድንጋጤና በጭንቀት ውስጥ ትገኛለች ልጅ እያለች። እናም በዚህ የተነሳ እንግዲህ እንዴ ኩኩሻ ሀብል እያለች ስሟን እንኳን ሳትሳሳት ዘነቡ ልትቀሰቅሳት ችላለች። ተረጋጊ እናቴ አንቺ ብቻ ነሽ፣ እንዴት ነው እናቴ የምትሆነው ስትላት ከስንት ዓመት ቆይታ እናቴ ጥላኝ ሄዳ እያለች ነበረ። እናም ይህን ስትሰማ ወላጅ እናቷ ያልሆነችው አሁን ግን ልጅሽ ናት ተብላ የተሰጠችው የሀብል እናት በለቅሶ ታጀበች። እናም በዚህ የተነሳ የሀብልም እናት ለቅሶዋን ስታመር በቃ ተረጋጊ፣ እሷን ቀስ እያልኩኝ አስረዳታለሁ ስትል ሀብልም ኩኩሻን ተነስታ መጸዳጃ ወደ መታጠቢያ ክላስ በመሄድ አይኗን እንዳለቀሰች አስመስላ ውሃ በአይኗ ላይ ስታደርግ ነበር። ኩኩሻ ይመችሽ፣ በጣም ትችያለሽ ትወና፣ ይህን ያራዳ ቋንቋሽን ደግሞ እንዳትሳሳች ብላ ስቴፕዋን ስቴፕቶ ራሷን ስታጽናናና ራሷን ስታረጋጋ ነበር። ይሄም ይቻላል እንዴ እያለች። እናም በዚህ የተነሳ እንግዲህ ከወይዘሮ ዘነበች ጋራ ወደ ቤታችን እንሂድ፣ በቃ አረጋግቼ ሁሉንም ነገር እነግራታለሁኝ በማለት ነበረ። እንዴ ዛሬ ዛህል አጥርሞ እያለች ልቧ ፈልጎ ነበር። እናቴ አንቺና አንቺ ብቻ ነሽ በማለት እንግዲህ ለዘነቡ ስትላት ነበረ። ኩኩሻ ማለት ነው። እሺ ሁሉንም ነገር አስረዳታለሁ፣ እንደው ስለ ባለቤትሽ አስረጅኝ እያለች ወደ ባለቤቷ ነበር የሮጠችው ዘነቡ ማለት ነው። እሱም እንግዲህ ወደ ለንደን ወደ እዛ ሀገር ሳይሆን አይቀርም ስለ ልጁ ያው እንዴት ወለድሻት እያለ ታሪኩን አንዳንድ ታሪኮችን ስትነግራት በጣም እንፋቀር ነበር። ነገር ግን የእሱ ቤተሰቦች በጣም ሀብታም ስለነበሩ ያኔ እኔን እንዳገባ ወይም እኔን ትንድል አልፈቀዱም። እናም በፍቅር ላይ ሳለን ሀብልን አረገዝኩኝ፣ በዝም የተነሳ ነው ወልጄ ሆስፒታል ጥያት እየጠፋሁት በማለት ይህን ታሪክ ትነግራታለች። እናም በዚህ የተነሳ ይሄማ መቼም ሀብት ነው እና የሚታየው ደሃ ማለት ነው። ይሄማ እሱም ራሱ ሀብታም ሆኖ እስካሁን እንትን ይላል የአባቷን እኔ አንቺ ግን እንዴት ልጅ እንትን የለሽም እኔማ ባለቤቴ እንደዚህ እኮ ነው እያለች የውሸት ታሪኳን ለሀብል እናት ዘነቡ ትነግራታለች። እና ይሄንም ስትሰማ ልቧ የተሰበረው የሀብል እናት እሺ ችግር የለውም ስለ አባቷን ማወቅ ከፈለገች እንፈልገዋለን፣ እሱም ሀብታም ሆኖ ይኖራል ስትላት ሚሊየነር ሆንኩ ሳይታሰብ ሁለቱም ሀብታሞች ቤት የገቡ እያለች ካሁኑ እየተደሰተች ያለችው ዘነቡ ጉድ እኮ ነው። እውነት አንዴ መውጣቱ አይቀርም፣ ታሪኩ እንደቀጠለ ነው። እናም በዚህ የተነሳሽ በቃ ሁሉንም ነገር አረጋግቼ ሁሉንም ማስረዳታለሁ ብላ እንግዲህ ተሰናብታት ትሄዳለች ማለት ነው። ቤታቸው ሲሄዱ ነይ ተኝ እያለቻት ነውና እንዴ አሁን ደግሞ ምንድን ነው ባልተኛስ ብሄድስ እያለ እንዴ ከአሁን በኋላም አትሄጅም እንደዚሁ ሆነች ነው እንጂ ይሄ ያሰብነው ቅርሌ ልታበላሽ ነው እንዴ እያለቻት እንዴ ታዲያ አሁን እሷ ይልዝሄለኝ ስትላት ነይ 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 ቤት ቅፍ አድርጌሽ ልተኛ ትላታለች። ልተኛ ገንዘብሽ ሚሊየነርሽን ልቀፍ በይኔን ልታቅፊ ሳይሆን ያው የሚመጣው ብር በሷና ሁለታቸው ሊካፈሉ ስለሆነ አሁን ላይ ይሄን እያለቻት ትገኛለች ማለት ነው። እንግዲህ
ኮኩሻ ማለት ነው። ሁለቱም እንግዲህ በጣም እንትን እያለኝ ነው። እዛ ቤትማ የሁለት ሀብታም እንትን ሲሆን እያለች ገንዘቡን ማጓጉቷታል። ኩኩሻ ማለት ነው። አሁን ላይ የተወነዋን ትምህርትን በደንብ አሰልጥናታለች። በይ ካሁን በኋላ ይሄን አርጊ አልልሽም፣ ካሁኑ ፕራክቲስሽን በደንብ ሰርተሽ በደንብ መተወን አለብሽ እያለች እንግዲህ እያወራቻት ትገኛለች ማለት ነው። ዘነበችም ትተኛለች። ምን ይሬርሽን አቅፈሽ ተኝኝ እንጂ እያለች ነው። እና እንግዲህ ወደ ቤት ስንመጣ ወደና አቶ እስክንድር ጋር ማለት ነው። እስክንድር አሁን ላይ በጣም ደስተኛ ሆኗል። የዛሬው ፊታችሁ ደግሞ በጣም በፈገግታ የተሞላና ደስ የሚል ፊት ነው እያለ ነበርና አባቱ እንግዲህ ሊያወጣጣው ብዙ ነገሮችን በሲስተምና በቅኔ እያለው ነውና አባዬ ለምንድን ነው እንደዚህ የምትለኝ እያለ ያው እንግዲህ እስከዛሬ አብረው ሀብልና እዝራ አንድ ላይ እንኳን አልጋቸው ፍራሽና አልጋ ላይ ነው የሚተኙትና አንድ ላይ ተኝተው ያውቅም። የዛሬው አዳራቸው ግን አንድ ላይ አድረው ሁሉን ነገር የራት ግብዣም አድርጎ ሚስቱ አድርጎ ቀለበት አስሮላታል። ይህን ሲያደርግ ያየችው አጸደይ ማለት ነው በጣም ትናደዳለች። በጣም ደም ስሯ እንትን ይላልና እየሮጠች ወደ ሜርሲ ጋር ነው የሄደችው። ሜርሲ ጋር በሚሄድ ሜርሲ አንቺ ጠጥተሻል እንዴ ተኝተሻል እያለች እሷ እንትን ትላታለች። ያየሁትን ብነግርሽ አታምንም እያለች ካሁን በኋላ ያሰብነው እቅድን ተውና እናስመስል፣ ሁለታችንም አስመስለን ከዛ በኋላ የምናደርገውን እናደርጋለን። እየተታረቅን መስለን ከነሱ ጋራ እንሄድ። እንዴት ተታረቅን? አሁን እኔ እስር ቤት ልገባ ነው። እሱ እኮ ራሱ አምነው እኔ ነኝ የገደልኩት እነሱ አይደሉም ብሎ እጁን ሰጥቷል እያለች ሜርሲንም በዚህ ሂደት እያካሄደቻት ሜርሲም እንዴ ብቻ ሲንጫጩ ዛሬ ምንድን ነው እንዴ ሲዘፍንላት ነው ያደረው። ዛሬም አብረው ነው ያደሩ። ብር አምባሩ ሳይሰብረው አይቀርምና ስለዚህ እኔ እናት አሁን እንትን በይ። ማን ያውቃል ጽንስ ጸንሳ የዚህ ቤት ንብረት ወራሽና ሁሉን ነገር አድራጊ እንግዲህ የእሷ ልጅ ይሆናል። ምክንያቱም ከወለደች በዝራ ስር ነው ያለው፣ ንብረቱ ሁሉ የነሱ ይሆናል እያለች አሁኑ ይሄንን ትላታለች። በዚህ የተነሳ እሷም እንግዲህ ይሄማ ሊሆን በፍጹም አይቻልም እያለች እየተናደደ ትገኛለች። ሜርሲ እንግዲህ ዛሬ ሆነ ተከናወነ፣ እንዲያውም ሲዘፍንላት ነበረ እያለች ሁሉንም ትነግራታለች። ተከናወነ ስትላት እንግዲህ በጣም ትናደዳለች ሜርሲ። አሁን እምልሽን ተቀበይ፣ እንግዲህ አመንሽም አላመንሽም ሁለታችንም አምነን በቃ ይቅርታ ብለን እንጠይቅና እናስመስል ብላ ምክሯን ትመክራታለች። እሺ ትልና እንግዲህ ሀብልም ቁርስ ላዘጋጅና ቤተሰቡም አንድ ላይ ይብላና ቁርስ ላዘጋጅ ስትለው ነበርና እሺ ካልሽ ግን ደግሞ እንዳታምኒያቸው እያላት ነበር፣ እነሱን ማለት ነው። እዝራም ነቅቶባቸዋልና እናም እንግዲህ ቤተሰብ ሆነን እንግዲህ እያለ አንቺን እኮ ባልሰራሽው ስራ ያሳሰሩሽ ሰዎች ናቸው እያላት ነው። እና በመጨረሻ እንግዲህ ሀብልም ቁርስ ሰርታ ስትመጣ ከመስመንገድ ላይ ትይዛትና እንግዲህ እስካሁን ድረስ ላደረግነውም ነገር በቃ ይቅርታ ምናምን ሀብልዬ እያለች አጸደ ብትላትም ሀብልም ነቅታባታለች። ዛሬ ደግሞ ተገኝቶ ነው እንዴ ይቅርታ ለማለት ደግሞ ዛሬ ነገ ያስፈልገዋል እንዴ በማለት እንግዲህ አጸደም ያሷም ነቅታባታለች። እና በቃ እሺ ለማንኛውም ቁርስ እንትን እያልኩኝ ነው በማለት ትበላላችሁ ብላት ነበርና ሁሉም ተሰብስበዋል። እናም እንግዲህ ሜርሲና አጸደ ወደ ቁርሱ መጥተው ሁለቱም መጥተዋልና መጀመሪያ አጸደ መታ እነሱ ሊበሉ እንትን ሲሉ እንግዲህ ወንድሜ ይቅርታ ለሁሉም ነገር እያለ ነውና እኔ ከዚህ መነሳት ፈልጋለሁ ብሎ አቶ እስክንድር ነሳ። አባዬ ቁጭ በል እያለው ነበር። ሜርሲም ከድንገት ትመጣና አባዬ ለሁሉም ነገር ይቅርታ እኔ ልጅ አይደለሁኝ ማናለኝ ሳላንተ እያለች ሜርሲም አቶ እስክንድርን ስትለው ነበርና አዎ አንተም እኮ አንድ ወንድሟ ነህ ማናላት ካላንተ እያለች በምትል እሷ አፍ አላት አንቺ ምንድነሽና ነው እያላት ነበረ። ይሄንን ስትል እሷ የምትናገርበት ስታጣ የዚህ ጊዜ እንግዲህ ሁለቱም ተነስተው ይሄዳሉ ማለት ነው። በቃ እኛ አንፈልግም ብለው ከቁርሱ ጋር ተነስተው በሚሄዱ ሰዓት እንግዲህ ሁላቸውም ተነስተው ትተዋቸው ይሄዳል። ሜርሲም እንግዲህ ክላሷ ሄደ። አንቺ እስኪ አፍሽን ይዞት እንደዛ እንትን ስትይ እኔ ባንቺ ነገር ይሄን ሁሉ ስሰደብ እያለች እንግዲህ
አጸደይ ለሜርሲ ስጮባት እኔ እኮ ሚስቴ እያለ እንደዛ ሲላት እንዴት እንደተናደርኩ የምናገረው በንዴት ሆኜ ነው በማለት እንግዲህ ሜርሲም ለአጸደይ ትነግራታለች ማለት ነው። በጣም ትናደድ። ይሄኛው ሀሳባቸው አልተሳካላችሁም ብሎ አቶ እስክንድርም ሁላቸውም አውቆባቸዋል ማለት ነው። በመጨረሻ እንግዲህ ወደ አጸደይ ጋር ስንሄድ አጸደይ እንግዲህ በመስመር ላይ እየሄደች ዘነቡ ደግሞ በመኪናዋ እየሄደች እስኪ ነይ ብላ ስታያት ትጠራታለች። ከዛ ከሜዳ ላይ ተነስተች ማንዝህ ጨመረሽ እያለቻት ነው። በይንጭ እኔ በመኪና አንቺ በእግርሽ እየሄድሽ ነው እንኪ ብላ ብር አውጥታ እንኪ ብላ ስትሰጣት እኔ አንቺን ገንዘብ ነው የምቀበለው ብላ ምራቋን ትተፋባታለች። የዚህ ጊዜ እንግዲህ ዘነቡ ተነስታ የወንድሜን ገንዘብ ነው እንደዚህ አድርገሽ ስታወጪ የነበርሽው በማለት ስለሱ መከራከሩ እንደተናደርሽ ይገባኛል፣ አይጠቅመንም ብላ ስትል ተነስታ እንግዲህ ሁለቱም ተያይዘው እየተደባደቡ ነበር። እንግዲህ ጥላት አጸደም ጥላት ነበርና እየተደባደቡ የነበረው ማለት ነው። እዚህ ላይ ነበረ ፊልሙ ሊጠናቀቅ የነበረው። ለነበረን ቆይታ እናመሰግናለን። በቀጣይ ፓርት እስከምንገናኝ መልካም ጊዜ